እናንተ ሻቃሊቶች ብቻ የኔውትማ ቀለበት ማን እንደሰጠኝ ታምኑ ምን ልንገራችሁ። ማታም እንደተፈጠረ ማታ ማንም የለም። ስራዬን በጊዜ ጨራርሼ እንደተለመደው ተጣጥቤ ወደ ክፍሌ ላጥብዬ መግባት። ከዛ በኋላ ታጥቤ ከገባሁኝ በኋላ አልጋ የሌለ ቁጭ እንዳልኩኝ በሬ ተንኳኳ። እንዴት ሴትዮ መጣች እንዴ ምናምን ደግሞ ምን ፈልጋ ነው እያልኩኝ የተመነቃቀልኩኝ የተበሳጨው በሬን ክፍት ሳረግ የቦስ ልጅ በር ላይ ቆሟል። አቤት አይ ለበዓል ስላልነበርኩኝ እኮ ስጦታ አምጥቼልሽ ነው። ኦኬ አመሰግናለሁ ምናምን ብዬ ተቀበልኩት። ክፈቹ እንጂ ምናምን ነገር አለኝ ማለት ነው። እና ኬሱን ክፍት ሳረግ ሸቶ ቲንኪ አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ብዬ ተቀበልኩት። አሁንም ክፍት ሳረግ ሎሽን አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ምናምን ነገር ብዬ እሰድ። አሁንም ክፍት ሳረግ ምን ባገኝላችሁ ጥሩ ነው? እቺ ነገር ክፍት ስትደረግ ሰዋት ምንድነው ትርጉሙ? የዚህ ድንግጥ ብዬ ያዋለው ዝም ብዬ ፈጥጬ ደነገጥኩኝ። እና ለዚህም ደግሞ አመሰግናለሁ ቴንኪዩ ምናምን ልበለው ደነገጥሽ እንዲያለኝ አይ አመሰግናለሁ ምናምን ነገር ግን ምንም እንዳልተፈጠረ አስመስዬ ልገባ ስል በሬን ያዝ አደረገና ላስረዳሽ የምታስረዳኝ ላስረዳሽ ስለዚህ ላስረዳሽ ክፍልሽ ገብቼ ላስረዳሽ። አይ አመሰግናለሁ እኔም ደክሞኛል አንተም ደክሞ ከና የመጣው ከስራ ነው የመጣው እኔም ስራ ውዬ ነው የዋልኩት ስለዚህ ደክሞናል ሁለታችንም ጠዋት አስረዳኛለህ ስለው አይ እኔም እኮ ጠዋት ስራ ነኝ አንቺም ስራ ነሽ ስለዚህ አሁን ላስረዳሽ ክፍልሽ ገብቼ ችግር የለውም ማንም የለም ላስረዳሽ አመሰግናለሁ ምናምን ነገር ብዬ እንደምን ብዬ አባረድኩት ለምኜ ማለት ነው። ደግሞ ዘለ ቀለበቷ በጣም ትንሽ ናት። እንደዚህ የሆነ ባዝሊን ሎሽን የራሱ ያመጣውን ሎሽን ነው እሱ የሰጠኝ ሎሽን ነው ሽት ምናምን አድርጌ እንደዚህ አለስልሼ ወላችሁ ቀስ አድርገሽ እንደዚህ ጋይስ ወላ እንደዚህ ነው እላችኋለሁ። ምንድነው ትርጉሙ ግን አልገባኝም። ምንድነው? እሺ ሐባይቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እና እቺን ቅመም እንደሰማችሁ ነው። እኔ ግን ሰማሁሽ ግን አልመሰለኝም። የሆነ ነገር ሸከክ አደረኩኝ። ግን ሰርፕራይዝ ነው ግን ምን አልተቀበልኩትም ምን አለችው። ያው ክላስ ገብቶ ቀለበት ሰጥቶ ከዛ በኋላ ምንም ሳያደርግ ወጣ ማለት ያው ዘበት ነው። ቢሆንም ግን እሺ እንመንሽ። እና አንዳንድ ጊዜ ማድረግ ያለባችሁ ነገር እንደዛ አይነት ነገር ሲገጥማችሁ ፊት አይሳየችሁ። አሁን እቺ እንግዲህ ከሰው አላቅም ምንም አላደረኩም አስወጣሁት ነው ያለችው። እና ከናንተ ባላቅም ቢያንስ ፊት ባሰጧቸው ወይኔ ቢያንስ ራሳችሁ ላይ ፊት የምታደርጓቸው ራሳችሁ ናችሁ። ገባችሁ? መዳም ሆነ የመዳም ዝርዮች በሙሉ እናንተ ራሳችሁ ላይ እንዳይወጡ የምታደርጉት ራሳችሁ ናችሁ። ተመልከቱ። አሁን እቺ ልጅ ካሁን በኋላ የሚፋታትም አይመስለኝም። አንድ ቀለበት ሰጥቷታል፣ ሁለተኛ ደግሞ ክላሷ ገብቷል። በቃ አልተጣሉ ማለት ይቻላል። እና ካሁን በኋላ ይፋታታል ብላችሁ ታስባላችሁ? እኔ አይመስለኝም ከነጭራሹ ነው ማለት ነው። እና ራሳችሁን የምታከብሩት አንዳንዴ ከዋላችሁበት ሰው ጋር አዋላችሁ ነው። ኮስተር ታለችሁበት በቃ እቺ ክፉ ናት ብሎ እብድ ናት ብሎ ነው የሚተውሽ እንጂ ምንም አይደለም። እና አንዳንድ ጊዜ ተቃለድሽ ይቃለድሻል። እንደዚህ በጣም ቀልድ ታበዛሽ ደግሞ በቃ ወደ አንቺ ነው የሚመጣው። ጠጋ ያለ ወደ ሌላ መናገር የማይችል ከሆነ እየደፈረሽ ነው የሚሄደው ማለት ነው። እና ራሳችሁን ከኋላ ከመጮህ ሀቢባ ቤት እየመጣችሁ ከመጮህ ራሳችሁን ታገሱ፣ ታደጉ ማለት ነው። እና ሀባይብ እንደዛ ነው። እና አንዳንድ ኮሜንት አላችሁ በጣም እየጻፋችሁልኝ ነው። ይሄ አንዳንዴ ፌክ አካውንት ይመስላችኋል። ይህ ፋጥማ ወሎ አቀስታት ነው። የራሴ ነኝ መሐመድ ነኝ የሚባለው ማለት ነውና እየሰራው ያለሁት እኔ ነኝ። እና ፎሎ አድርጉ ማነው ሰብስክራይብ አድርጉ ላይክም አድርጉት ማለት ነው። አንዳንዶቻችሁ የምትጠይቁ ጥያቄ ደግሞ እባክህ
በጣም ስራልኝ ያስፈልገኛል ይሄ ቪዲዮ ብላችሁኛል። በደንብ በጥርት አድርጌ እሰራላችኋለሁ። አብዛኞቻችሁ ድምጽ እና እንደዚህ አሁን እቺ ልጅ መዳሜ ማታ ማታ እየጠራችኝ ማሳጅ አድርጊኝ ትልኛለች እና እባክህ ምን ላድርግ ደከመኝ፣ እሷን ማሳጅ በማድረግ እኔ ግዴታ አለብኝ ወይ ነው ያለችኝና ግዴታ የለብሽም። ያው ግን እሷ ጋር ፍቅር ለመጨመር ወይ ይሆን እንድትወድሽ በቃ እሷን እሺ ማለት አንዳንዴ ጥሩ ነው ማለት ያንን የሆነ አንዳንዴ ሲደፈሩኝ መዳም ደፈረችኝ ምናምን ይባላል። ሰሞኑ 2018 መቼም ብዙ ሰምተናል። እና ያንን የምታደርግ ከሆነ ምንም ግዴታ አለብሽም፣ ቀጥታ ወደ ቢሮ ውሰጂኝ ወይም ወደ ሀገር ላኪኝ ማለት ነው የሆነ ነገር ሳይፈጠር በፊት። አይ ግን ምንም እየደከማት ከሆነ ወይ የሆነ ውፍረት አስቸግሯት ከሆነ እና የሆነ አለ አይደለ የሚያማት ከሆነ ብታሻት ምንም አይደለም እና ከስራው ቀንሽልኝ ማለት የሆነ ያንቺ ስራ ምንድነው? እኔ እዚህ አንቺ ጋር እንትን እያልኩ ስለሆነ እዛ ስራ በጣም እየደከመኝ ነው፣ እባክሽ ወይ ስራውን ቀንሽልኝ ወይ ይሄን ማሳጅ ማድረገውን ተይልኝ ማለት እንደዛ ይመስለኛል። እስኪ ኮሜንት ላይ እናንተም ጻፉላት ምን ማድረግ ያለባት ይችላል። እኔ እንደዛ ነው የምመክራችሁ ማለት ነው። ወይም ሌሎቻችሁም እንደዚሁ ማሳጅ እያደረጋችሁ ነይ ማሳጅ አድርገኝ ማታ ማታ እያለችም እየጠራቻችሁ የምትረብሻችሁ ከሆነ ወይ አንደኛውን ስራ መቀነስ አለባችሁ፣ ወይ የቤት ስራውን ሁለት እሷን ማሳጅ ማድረጉን ማለት ነው። እና ለክፋት ግን እንደዚህ አስገድዳ የሆነ የምታደርግ ከሆነ ቀጥታ ወደ ሀገራችሁ አሳፍሪኝ ቀጥታ፣ ካልሆነ ለፖሊስ ደውላለሁ። ምክንያቱም መውጣትሽን መቁረጥ አለብሽ፣ ከዛ በኋላ እሷን ማስገደድ አለብሽ ወይ ወደ ሀገርሽ ወይ ወደ ቢሮ እንዲወስድሽ ማለት ነው። እና እንደዛ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። እንደው ከሁሉም ጣጣ እንደው በሰላም ወደ ሀገራችሁ ያስገባችሁ። አንዳንዴ ቪዲዮዬን በደንብ እንዲታይልኝ ላይክ ብታደርጉልኝ በጣም ደስ ይለኛል። ሰሞኑን እይታዬ ስለተመታብኝ ሁሉንም በደስታ ነው የምሰራላችሁ። እናንተም በደስታ ላይክ ብታደርጉልኝ ደስ ነው የሚለኝ እና እናመሰግናለን። መልካም ጊዜ መልካም ቆይታ። ወደ ሀገራችሁ መግባት ያሰባችሁ አላህ በሰላም በፍቅር በጤና ወደ ሀገራችሁ ያስገባችሁ። ለመግባት የሚያሰባችሁ ሀገራችን ሰላም ነው። እስካሁን ምንም ነገር የለም፣ ደህና ነው። ሰው የበላውን በልታችሁ ታድራላችሁ ቶሎ። መልካም ቆይታ መልካም ጊዜ። በቀጣይ ቪዲዮ ውስጥ የምንገናኝ። እናመሰግናለን።